ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ዘወትር በዚህ ሰዓት ለእናንተ ውድ አድማጮቻችን ከሀገር ቤት እስከ ባህር ማዶ የምናቀርብላችሁ ስፖርታዊ ጥንቅሮችን ዛሬም ተጀመረ። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ይዘናል እናስደምጣችኋለን። ከባህር ማዶ ወጣ ስንል ትልቆቹን የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን በዚህኛውም የስፖርት የመረጃ ክፍለ ጊዜ ለእናንተ ውድ አድማጮቻችን በቅደም ተከተል እንደዚሁ እያጋራናችሁ ቆይታ እናደርጋለን። በዘንድሮ የእንግሊዝ ፕሪሚየር ሊግ 4 የዋንጫ ባለቤቶችን አውቀናል። ካስታወሳችሁም ከጥቂት ዓመታት በፊት ሲቲ ከነኚህ ዋንጫዎች ጠራርጎ ወስዷቸው እንደነበረ እናስታውሳለን። ዘንድሮ ግን 4ቱ ተከፋፍለውታል። ፕሪሚየር ሊጉ ላይም ከዚህ ጋር በተያያዘ ቶተንሃም ሆትስፐርስን በተለየ መንገድ ከቢግ 6 ክለቦች ዛሬ ተጨማሪ መረጃ ለቶተንሃም ልናጋራችሁ ወደናል። ሰማዮቹ ቤት እንሄዳለን። ቼልሲዎች አጥቂ ላይ አምረረው እየሰሩ ነው። በተለይ አንድ ዝውውር ለማድረግ እንቅስቃሴ መጀመሩ ተረጋግጧል። በቼልሲ በኩል የትኛውን አጥቂ ለማምጣት ነው እንቅስቃሴ የተጀመረው የሚለውን ለቼልሲ ደጋፊዎች በዝውውር የመረጃ ክፍለ ጊዜ እናነሳዋለን። የሊቨርፑል ፈራሚ ተጫዋች ክለቡን በውሰት መልቀቅ እንደማይፈልግ አረጋግጧል። የትኛው ፈራሚ የሚለውን እናደርሳችኋለን። ከዛ በተጨማሪም ሁለቱ ሊቨርፑል እየሰራባቸው ያሉ ተጨማሪ ዝውውሮችን እናነሳለን። ወደ ቡድኑ እንዲመጡ አሰልጣኝ አርኔ ስሎት እጅግ በጣም አምረረው ከተጣሏቸው ማይክል ኦሊቨር ጋር በግል ህርቅ ፈጽመዋል። ምክንያታቸው በጣም አነጋጋሪ ነው። እንመለከተዋለን ጉዳዩን። የአርሰናሉ ተጫዋች ከሃቨርትዝ ከጉዳት እንደተመለሰ ቢታወቅም ግን ለአርሰናል ጥሩ ዜና አለ ከሱ ጋር በተያያዘ። በተጨማሪም በአርሰናል በኩል የትኛውን አጥቂ ያስፈርማሉ በሚል ዴቪድ ኦርኔስቲ አንድ መረጃን ይዞ ወጥቷል። ኮንትራት ማራዘምን በተመለከተና አሰልጣኝ ማይክል አርቴታ ጋዜጣዊ መግለጫ ሲሰጡ በርካታ አነጋጋሪ ጉዳዮችን ከጋዜጠኞች ቀርቦላቸው ምላሽ ሰጥተዋል። በተለይም ለማስፈረም የምትፈልጋቸው ተጫዋቾች ብዛት አለ ወይ በብዛት ወሰናል ወይ ሲባል አዎ ምን ያክል ሲባል ግን አልናገርም ብለዋል። አሰልጣኝ ማይክል አርቴታ ከቡድኑ ጋር በተያያዘ ሰፋ ያሉ ነጥቦችን ለጋዜጠኞች ምላሽ ሰጥተዋል። በስፋት እናደርሳቸዋለን። ማንቸስተር ዩናይትድ ከተሸነፈ በኋላ ሁሉ ነገር የሚቆም ይመስል ነበር እዚህ ቡድን፣ ግን ህይወት ቀጥሏል። በማንቸስተር ዩናይትድ ድግስ አለ። ውድ ቤተሰቦቻችን ዩናይትድ ቤት ያለውን አስገራሚ ድግስ እንነግራችኋለን። ከዛ በተጨማሪ ዩናይትዶች በአንድ ጉዳይ ላይ አምረረዋል። በቀጣይ ክረምት ገዢ ለፈለገ ሁሉ ለድርድር በር ክፍት ነው እያለ ነው። ተጫዋቾቹ ጋር እንግዲህ ማንቸስተር ዩናይትድ የመለየት እድሉ አሁን እየሰፋ መጥቷል። የቡድኑ ቁልፍ ተጫዋቾች ክለቡ ሊለቁይ እንደሚችሉም እየተዘገበ ይገኛል። ውሳኔው የተጫዋቾቹ ብቻ ሳይሆን የክለቡም ጭምር ነው ተብሏል። ማንቸስተር ዩናይትድ ቤት እጅግ በጣም አነጋጋሪ የዝውውር ፖሊሲና እቅዶችን በማንቸስተር ዩናይትድ በኩልም ተጨማሪ ዕለታዊ የቡድን ዜናዎችን ይዘናል። ዛሬ በእግር ኳስ አንድ ሰው ይሰናበታል። ማን፣ ኬት፣ ወዴት የሚለውን ጨምሮ በእግር ኳስ እጅግ በጣም አስደናቂውን ተጫዋችና የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊ ጥንቅሮችን እያደረስናችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ እናንተ ደግሞ ላይክ አድርጉና አበረታቱን። ሐሳብ አስተያየታችሁን ላጋራችሁን በሙሉ እጅግ በጣም ከልብ እናመሰግናለን። እንደው ልግሴው ዛሬም ስፖርታዊ ጥንቅሮቻችንን የምንጀምረው ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን በማድረስ ይሆናል። የ2017 የኢትዮጵያ ፕሪሚየር ሊግ በአዳማ ከተማ በሚደረግ ቆይታ ላይ መርሃ ግብር ማሻሻያ ተደርጓል። ውድ ቤተሰቦቻችን የ2017 የኢትዮጵያ ፕሪሚየር ሊግ ከ31ኛ እስከ 36ኛ ወይም የመጨረሻ ሳምንት ጨዋታ በአዳማ ከተማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደሚካሄድ ይታወቃል። የኢትዮጵያ ዋንጫን እና በአዳማ ከተማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ያሉ ሁነቶችን ተከትሎ የመርሃ ግብር ማሻሻያ መደረጉን የሊጉ የበላይ አካል ይፋ አድርጓል። ማሻሻያው ከ33ኛው ሳምንት በኋላ ባለው መርሃ ግብር ላይ የተደረገ ሲሆን 35ኛና 36ኛ ሳምንት መርሃ ግብር የክለቦችን ውጤት መሰረት ባደረገ ዳግም የቀንና የሰዓት ማሻሻያ ይደረጋል። ስለዚህ በተመሳሳይ ሰዓት የሚደረጉ በርከት ያሉ ጨዋታዎች አስፈላጊ ከሆኑ ይደረጋሉ ማለት ነው። እነኚህ አይነት ነገሮች በእንግሊዝ ፕሪሚየር ሊግ፣ በጣሊያን ሴሪያም፣ በአውሮፓ ትልቅ ሊጎች የተለመዱ ናቸው። በተለይም ወደ መጨረሻ አካባቢ የሚደረጉ የሊግ ጨዋታዎች በተመሳሳይ ቀንና በተመሳሳይ ሰዓት የመደረግ ዕድላቸው ሰፊ ነው። በዚህ ምክንያት የኢትዮጵያ ፕሪሚየር ሊግ 35ኛና 36ኛ ሳምንት የመርሃ ግብር የሰዓትና የቀን ለውጥ ሊያስከትል እንደሚችል ነው የሊጉ የበላይ አካል በዛሬው ዕለት ይፋ ያደረገው።
ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን በድጋሚ ቃል ስፖርት ላይ ናችሁ። መልካም ቆይታ ተመኘን። የሎስ ብላንኮቹ አማካኝ ሉካ ሞድሪች በሪያል ማድሪድ ቤት ያለው ኮንትራት ሲጠናቀቅ ክለቡን እንደሚለቅ በይፋ አስታውቋል። የ39 ዓመቱ ሉካ ሞድሪች ቅዳሜ ሪያል ማድሪድ ከሪያል ሶሴዳድ ጋር የሚያደርገው ጨዋታ በሳንቲያጎ ቤርናቢዮ የመጨረሻ ጨዋታ መሆኑ ተረጋግጧል። ሞድሪች ከዓለም ክለቦች ዋንጫ ውድድር በኋላ ከሪያል ማድሪድ ጋርም እንዲሁ በይፋ ይለያያል። ሞድሪች በማህበራዊ ትስስር ገጹም በወጣው የሰነበት መልእክት ከሪያል ማድሪድ በሙሉ ልቤ ነው የሚሄደው ሲል ተደምጧል። አክሎም ክለቡን ለስለቅ በኩራትና ከማይሽሩ ትዝታዎች ጋር ነው ሁሉ ጊዜም የማድሪድ ደጋፊ ሆኜ መኖራለው ሲል ተደምጧል። ሉካ ሞድሪች ከ13 ዓመት በፊት ከቶትንሃም ሪያል ማድሪድን ሲቀላቀል 26 ዋንጫን አሳካ፣ 590 ጨዋታን አድርጎ 43 ጎሎችንም ለሎስ ብላንኮች አስቆጥሯል። በሪያል ማድሪድ ቆይታው 6 የአውሮፓ ሻምፒዮንስ ሊግ ዋንጫን ያሳካው ሉካ ሞድሪች አንድ ጊዜ የባሎን ዶር አሸናፊ እንደነበረ ይታወቃል። አጠቃላይም ሉካ ሞድሪች በሪያል ማድሪድ እንግዲህ በ13 ዓመት በቆየባቸው ጊዜ 6 የአውሮፓ ሻምፒዮንስ ሊግ፣ 5 የአውሮፓ ሱፐር ካፕ፣ 5 የስፔን ሱፐር ካፕ፣ 5 የዓለም ክለቦች ዋንጫ፣ 4 ላሊጋ፣ 2 ኮፓ ዴላሬ በግሉ ደግሞ 1 ባሎን ዶር አሳክቷል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሪያል ማድሪድ ቤት እንግዲህ ቡድኑ ለረጅም ጊዜ የቆዩ በቡድኑ ውስጥ ብዙ ስኬት ልናነሳቸው የምንችል ስንብቶችን ከ2018 በኋላ መስማታችን ቀጥሏል። 2018 CR7 ሮናልዶ፣ 2021 ሰርጂዮ ራሞስ እና ራፋኤል ቫራን፣ 2022 ማርሴሎ፣ ካዜሜሮ፣ ጋሬዝ ቤል እና ኢስኮ፣ 2023 ከሪም ቤንዜማ፣ 2024 ቶኒ ክሮስ፣ ዘንድሮ ደግሞ ሉካ ሞድሪች ጋር ይለያያል ማለት ነው። የሪያል ማድሪድ እነኚህ ተጫዋቾች በሪያል ማድሪድ ታሪክ ውስጥ በትልቁ ልናነሳቸው ምንችልና የሪያል ማድሪድ የስኬት የጀርባ አጥንት የነበሩ እንደሆነ ይታወቃል። ሮድሪጎ ለቀጣይ ዓመት ራሱን አሻሽሎ ለመመለስ ይሰራል። ሪያል ማድሪድን መልቀቅ እቅድ የለውም የሚል መረጃ ዴሮ ስፖርት ይዞ ከወጣ በኋላ ነገር ግን ይህ ሁሉ የሚጸናው ከአሰልጣኝ ዣቪ አሎንሶ ጋር ውይይትና ንግግር ከተደረገ በኋላ የእሳቸው የዣቪ አሎንሶ ያጫወት ስታይል ከሱ ጋር የሚሄድ እሳቸው የቡድኑ አካል እንዲሆን ፍላጎት ካላቸውና ከብዙ ድርድር በኋላ የሚወሰን ውሳኔ ሆኖ እንዳለ ተጫዋቹ ግን ከመልቀቅ የተሻለን አማራጭ እየተመለከተ ነው ተብሏል። በተቃራኒው ሪያል ማድሪዶች ደግሞ እንደ ኒኮ ዊሊያምሰን ያለ ተጫዋች በቦታው ለማምጣት ጥረት እያደረጉ እንደሆነ ይታወቃል። የሮድሪጎ ቀጣይ መዳረሻ ሪያል ማድሪድን ከለቀቀ ፕሪሚየር ሊግ ነው ቢባልም አሁን ላይ ግን ነገሮች የሚወሰኑት ከዣቪ አሎንሶ ጋር ከሚደረግ ውይይት በኋላ መሆኑ ተረጋግጧል። ራሱን አሻሽሎ መቀጠል በሚለው ጉዳይ ላይ ግን የመጀመሪያ ምርጫ መሆኑን ነው ዴሮ ስፖርት አያይዞ ያስነበበው። የይግባኝ ሰሚ ኮሚቴ የሪያል ማድሪድን ጥያቄ ውድቅ አድርጎበታል። እናም ሩዲገር በኮፓ ዴላሬ ፍጻሜ ጨዋታ ባሳየ ያልተገባ ስፖርታዊ እንቅስቃሴ ምክንያት የ6 ጨዋታ እገዳው የጸና ይሆናል ማለት ነው። በወቅቱ በተለይም ድል አድርገው ለፍጻሜ ማለፋቸውን ሲያረጋግጡ ደስታቸውን የገለጹበት መንገድ ተገቢ አይደለም በሚል ነው። በእርግጥ የአውሮፓ ሻምፒዮንስ ሊግም እንግዲህ ላይ በነበረ እንደዚህ አይነት የደስታ አገላለጽ ምክንያት የአውሮፓ እግር ኳስ ማህበር ቅጣት እንደጣለበት ይታወቃል። አንቶኒዮ ሩዲገር ላይ የላሊጋው 6 በኮፓ ዴላሬው ጨዋታ ላይ እንግዲህ ባሳየው እንቅስቃሴ ምክንያት ወይም ባደረገው ድርጊት የ6 ጨዋታ እገዳው ይቀጥላል። ዳኛው ላይ ውሃ ሲወረውርባቸው ተመልክተን ነበር። በእርግጥ እሱ ከጨዋታው በኋላ ይቅርታ ቢጠይቅም ጉዳዩ ግን ከቅጣት እንዲተርፍ አላደረገውም። ሪያል ማድሪድ ከሰዓታት በኋላ ውድ ቤተሰቦቻችን የካርሎ አንቸሎቲ ካርሌቶን ስንብት ይፋ ያደርጋል። ካርሎ አንቸሎቲ እስከ 2026 የብራዚል ብሔራዊ ቡድንን ለማሰልጠን እንደተስማሙና ክለቡን ቀጣይ ሳምንት በኋላ እንደሚረከቡ ይታወቃል። በሪያል ማድሪድ እና በብራዚል ብሔራዊ ቡድን መካከል የነበረውን ስምምነት የብራዚል እግር ኳስ ፌዴሬሽን ጥሶ የካርሎ አንቸሎቲን አሰልጣኝነት ቢያውጅም ሪያል ማድሪዶች ግን እስከዚህ ሰዓት ድረስ አላወጁም ነበረ። ጉዳዩም እንደውም በሁለቱ አካላት መካከል አለመግባባትን ፈጥሮ እንደነበረ ይታወቃል። ግን አሁን ላይ ሪያል ማድሪድም በሰዓታት ውስጥ ይፋ ያደርጋል ተብሎ ይጠበቃል። የእሳቸውን ተተኪም በዛው ይፋ ሲያደርጉ ዣቪ አሎንሶ እንደሆነ ይታወቃል። በሪያል ማድሪድ ቤት አዲስ የቡድን ግንባታ እንደሚኖር ከሰሞኑ ያስረዱት ፍሎሬንቲኖ ፔሬዝ
በዚህ ስነ ስርዓትም ላይ ለሳቸው ሽኝት ያደርጋሉ ተብሎ ይጠበቃል። ካርሎ አንቸሎቲ ካርሊቶ የአውሮፓ ሻምፒዮንስ ሊግን ደጋግሞ በማንሳት የአሰልጣኞችን ስም ዝርዝር ስንፈልግ ግንባር ቀደም ሆነው የምናገኛቸው እንደሆነ ይታወቃል። ዴኮ ስለ ሮናልዶ አራሆ ሐሳቡን አጋርቷል። ስለ ወደፊት እድል ቆይታን በተመለከተ በሮናልዶ አራሆ ደስተኛ ነን፣ ሮናልዶ አራሆም በእኛ ደስተኛ ነው። ስለዚህ ወደፊት ምንም አዲስ የሚፈጠር ነገር የለም፣ ከኛ ጋር ይቆያል፣ ምንም አዲስ የምናደርገው ውይይት የለም፣ የቡድናችንን ቁልፍ ተጫዋቾች ማቆየት ዋናው ፖሊሲያችንም ነው ብሏል ዴኮ የባርሴሎና ስፖርቲንግ ዳይሬክተር። የባርሳው ስፖርቲንግ ዳይሬክተር ዴኮ በክንፍ ተጫዋች ላይ ሉዊስ ዲያዝን እናደንቃለን፣ ራሽፎርድም እንደዛው እና ሌሎችንም፣ ነገር ግን ከሌሎች ክለቦች ጋር ውል ስላላቸው ተጫዋቾች ማውራት አልችልም ብለዋል። በቀጣይ ክረምት ላይ ግን በዛ ቦታ ላይ ተጫዋች ሊያመጡ እንደሚችሉ በዚሁ ቃለ መጠይቅ ላይ ሐሳባቸውን ገልጸዋል። የባርሳ ዳይሬክተር ዴኮ ኒኮ ምርጥ ተጫዋች ነው፣ ግን ባለፈው ክረምት ዳኒ ኦልሞ ወደ ባርሴሎና መምጣት ፈልጎ ነበር። በፕሮጀክቱ ላይ እምነት እንዳለው አሳይቷል፣ እናም ቀላል አድርጎልናል። ኒኮ ግን ይሄንን አላደረገም፣ ስለዚህ የኛ ተጫዋች የሚሆንበት ምንም እድል የለም ብለው ከኒኮ ዊሊያምስ ዝውውር 100% መውጣታቸውን ዳግም እንደዚሁ ያረጋገጡበት ጋዜጣዊ መግለጫ ነው የሰጡት። ሆላንዳዊው ኤሪክ ቴን ሃግ በአያክስም በዩናይትድም ያሰለጠኑ የአያክስ ጊዜያቸው ምርጡ የዩናይትድ ጊዜያቸው ደግሞ ድጡ ወደ ማጡ ክለቡ የሄደበት ጊዜን ነበር ያሳለፉት። በማንቸስተር ዩናይትድ የመንሸራተት ታሪክ ውስጥ የምናስታውሳቸው አሰልጣኝ ናቸው። ቡድኑ እንደውም አሁን የሩበን አሞሪም የተረፉት ይህ የኤሪክ ቴን ሃግ ቡድን እየተባለ ነውና ሩበን አሞሪም ዘንድሮ እንደውም ከወቀሳ ለመትረፋቸው ምክንያት የሆኑ ሰው ኤሪክ ቴን ሃግ ናቸው ይባላል። በዛው ልክ ደግሞ ለዩናይትድ የማይጠቅሙ ተጫዋቾችንም በማምጣት ይወቀሳሉ። ኤሪክ ቴን ሃግ በባየር ሌቨርኩሰን አሰልጣኝነት ሊሾሙ ዛሬ ጠንከር ያለ ድርድር መደረጉን ፋብሪዚዮ ሮማኖ አረጋግጧል። እሳቸውም ክለቡን ሊረከቡ የሚችሉበት ደረጃ ላይ ይገኛሉ የሚሉ መረጃዎች በስፋት ከወደ ጀርመን አካባቢ እየወጡ ነው። ድርድሩ በዛሬው ዕለት በጥሩ ሁኔታ መጠናቀቁን ያስነበበው ፋብሪዚዮ ሮማኖ በቀጣይ ከእሳቸው ጋር የሚደረገው ውይይት ይቀጥላል። የባየር ሌቨርኩሰን ቁጥር 1 ምርጫ ሆኖም መቀጠላቸው ነው በዚሁ ያስነበበው። የ2024-25 የውድድር ዘመን የጣሊያን ሴሪ የወርሃ ግንቦት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የዩቬንቱሱም የመሃል ሜዳ ተጫዋች ኤፍሬም ቱራም የሴሪ የወርሃ ግንቦት የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ቱራም ለዩቬንቱስ በወሩ ባደረጋቸው 2 ተጫዋቾች 1 ግብ ማስቆጠር ችሏል። ግን በመሃል ሜዳው ላይ በጣም ወሳኙ ተጫዋች ነበረ። ዩቬንቱስ ለአውሮፓ ሻምፒዮንስ ሊግ በሚያደርገው ተጋድሎ ላይ እጅግ በጣም ወሳኙ ተጫዋች እንደሆነ ይታወቃልና የጣሊያን ሴሪ የወሩ ምርጥ ተጫዋች ተብሎ እንደዚሁ መመረጥ ችሏል። ፖርቱጋላዊ ኃላፊ ሉዊስ ካምፓስ በፈረንሳዩ ክለብ ፒኤስጂ ቤት ያላቸውን ኮንትራት ማራዘማቸው ይፋ ተደርጓል። ሉዊስ ካምፓስ በክለቡ እግር ኳስ አማካይ ኃላፊነት እስከ 2030 ለመቀጠል ነው በዛሬው ዕለት ፊርማቸውን ያኖሩት። ሉዊስ ካምፓስ በቀጣይም ብራጋን እንዲሁም የኳታር ስፖርት ኢንቨስትመንትን የሚገዛቸውን አዳዲስ ክለቦችም እንደዚሁ ይቆጣጠራሉ ተብሎ ይጠበቃል። ከኳታር እንግዲህ ኢንቨስትመንት ግሩፕ ጋር እስከ 2030 በመቀጠል ተደስቻለሁ፣ በመጪዎቹ ዓመታት ተጨማሪ ስኬቶችን ለማስመዝገብ ጓጉቻለሁ ሲሉ ሉዊስ ካምፓስ ከፊርማው በኋላ ተናግረዋል። እኚህ ሰውም ከቅርብ ጊዜ ወዲህ ስማቸው በስፋት ከማንቸስተር ዩናይትድ ጋር ሲያያዝ እንደነበረ እናስታውሳለን። ውድ ቤተሰቦቻችን አንዳንድ ጊዜ በእርግጥ እንደዚህ አይነት ነገሮች ይደረጋሉ። በዋነኝነት ኮንትራት እንዲፈረም ሲፈለግ፣ ደሞዝ ጭማሪ ሲፈለግ፣ እንደዚሁም ደግሞ አዳዲስ ክለቦች ሲፈልጓቸው ነባር ክለቦች ላይ ጫና ለመፍጠር ተጫዋቾች፣ አሰልጣኞች፣ ስፖርቲንግ ዳይሬክተሮች እንደዚህ ያደርጋሉና ሉዊስ ካምፓስም ስማቸው ከዩናይትድ ጋር ቢያያዝም በፓሪስ ሰን ዠርሜን ቤት ኮንትራታቸውን አራዝመዋል። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮች እያስደመጥናችሁ ከእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ መረጃዎች እንሻገር። በድጋሜ ቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ። ለሐሳብ አስተያየታችሁ በድጋሜ ከልብ አመስግነናል። ዘንድሮ የእንግሊዝ ክለቦች እንግዲህ የተወዳደሩባቸውን 4 ዋንጫዎች 4ቱንም የተለያዩ ክለቦች አንስተዋል። በሀገር ውስጥ ሊቨርፑል ፕሪሚየር ሊጉን፣ ኒካስል ኤፍኤ ካፑን፣ ኒካስል ካራባው ካፑን እንደዚሁም ክሪስታል ፓላስ ኤፍኤ ካፑን ሲያሳኩ
ቶትናም ሆትስፐርስ ደግሞ በአውሮፓ መድረክ ብቸኛው ለ3 ለፍጻሜ ከደረሱት የእንግሊዝ ክለቦች እስካሁን ብቸኛው ዋንጫ ያነሳው ነው ቼልሲ በርግጥ ሌላ እድል አለው ዩናይትድ ተሸናፊ ስለሆነ ስለዚህ 4 የፕሪሚየር ሊግ ክለቦች 4 ዋንጫን አንሳክተዋል ዘንድሮ ፕሪሚየር ሊጉም ብዙ ተአምር አስመልክቶናል በዋንጫ ደረጃ ቶትንሃም ይሄን መረጃ እስካቀረብንበት ድረስ እንግዲህ ወደ ሁለተኛ ቀናቸው እየተሸጋገሩ ነው ዋንጫን ካነሱ ሊቨርፑል 25 ቀን ሆኖታል ዋንጫ ካነሳም ሶስተኛው ቡድን ዩናይትድ ነው 362 ቀን ሞልቶታል በቢግ 6 ዋንጫ ካነሳ ቢግ 6ን ብቻ እየተመለከተን ስለሆነ ነው ውድ ቤተሰቦቻችን ከሲቲ ጋር በተያያዘ 1 ዓመት ከ4 ቀን ሆኖታል ዋንጫ ካነሳ ቼልሲ 3 ዓመት ከ11 ወርና ከ23 ቀን አርሰናል 4 ዓመት ከ9 ወርና ከ21 ቀን ሆኗል ስለዚህ ከቢግ 6 ትንሹ ቀን የቶትናም ሆትስፐር ሲሆን ረጅሙ ቀን ደግሞ የአርሰናል ዋንጫ ካነሱ ከዛ በተረፈ ግን ፓላስ ኒውካስልን በቅርቡ ዋንጫ ያነሱ ክለቦች እንደሆኑ ይታወቃል በተወዳጁ የእንግሊዝ ፕሪሚየር ሊግ ከሚሳተፉ ክለቦች ውስጥ የኤሮፕ ሊግ አሸናፊ ቶትናም ሆትስፐርስ ሆኖ እንደተደመደመ ይታወቃል ታዲያ ኤሮፕ ሊግን ቶትናም ባሸነፈበት ዓመት የ2024-25 የውድድር ዓመት የኤሮፕ ሊግ ምርጥ 11 ተጫዋቾችን የአውሮፓ እግር ኳስ ማህበር ይፋ አድርጓል ግብ ጠባቂ ከቶትናም ቪካዮሪ ሲመረጥ 4 ተከላካዮች ቦሽካን ኮች ሮሜሮ እና እንደዚሁም ደግሞ ፓሮ 4 ተከላካዮች ናቸው የአማካይ ስፍራ ተጫዋቾች ካዜሜሮ ብሩኖ ፈርናንዴስ ቤርግ ሲመረጡ በአጥቂ ስፍራ ላይ ኒኮ ዊሊያምስ ዶሚኒክ ሶላንኬ እና ሪያን ቸርኪ መካተት ችሏል በዚህ ረገድ ሻምፒዮኖቹ ቶትንሃም 3 የፍጻሜ ተፋላሚ ማንቸስተር ዩናይትድ 2 ተጫዋቾችን በቶትንሃም 4 በዩናይትድ በኩል 2 ተጫዋቾችን በዚህ ዝርዝር ውስጥ ማስመረጥ እንደዚሁ ይችላል ምናልባት በኤሮፕ ሊጉም ምርጥ ሆኖ ያልተካተተ ካለ ግን በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ በዘንድሮ ውድድር ዘመን በኤሮፕ ሊግ የተሳተፉ ክለቦችም ወደ ካዝናቸው ገቢን በማስገባት ረገድ ያው የሚጠበቀው ሻምፒዮኑ ከፍተኛ ገቢ እንደሚያገኝ ይታወቃል ሻምፒዮኑ ቶትንሃም 45 ሚሊዮን ዩሮ ከአጠቃላይ ውድድሩ ወደ ካዝናው ሲያስገባ ሁለተኛው ነው የጨረሰው ማንቸስተር ዩናይትድ 36 ሚሊዮን ዩሮ ወደ ካዝኖ አስገብቷል ለየት ያለው ግን የቦዶ ጌሊሜት ነው ሶስተኛው ክለብ ነው ላዚዮ አራተኛ አትሌቲኮ ቢልባኦ አምስተኛ እያለ ይቀጥላል ቶትናም ሆትስፐርስ በዚህ ረገድ ከፍተኛውን ገቢ የሚያገኝ ቡድን ሆነዋል አንሄ ፖስቴኮግሉ 100 ጨዋታዎችን ቶትናም ሆትስፐርስን እየመሩ አድርገዋል የመጨረሻ 100 ጨዋታቸውን ብንመለከት እንግዲህ ትልቅ ደረጃ አስቶን ቪላ በጆርጅ ራሜስ 1892 ኤፍኤ ካፕ ዋንጫን ካነሳ በኋላ በ100 ጨዋታ የእንግሊዝ ክለብ ሆኖ ትልቅ ዋንጫን ያነሳ አሰልጣኝ ያደርጋቸዋል አንሄ ፖስቴኮግሉን እነኚህ 100 ጨዋታዎች ውስጥ እንግዲህ እሳቸው ዋንጫ ሲያነሱ 47 ድል 15 አቻና 38 ሽንፈት አስተናግደዋል 100 ግብ ተቃራኒ መረብ ላይ ቡድናቸው ሲያስቆጥር 148 በተቃራኒው መረባቸው ላይ አርፏል በአጠቃላይ በመቶኛ ከሰላነው 47 በመቶ ነው የማሸነፍ ንጻሪያቸው ከመቶ ጨዋታ 47ቱን ስላሸነፉ ማለት ነው 47 በመቶ ንጻሪ ያላቸው በ47 በመቶ ንጻሪ ትልቁን ዋንጫ ያነሱ ከ1892 በኋላ አንድ አሰልጣኝ ትልቁ ዋንጫን ካነሳ በኋላ በመቶ ጨዋታ ዋንጫ ያነሱ አሰልጣኝ ሆነዋል ሌላው የአንጌ ፖስቴኮግሉ ለየት የሚያደርገው በጆዜ ሞሪኖ ተሞክሮ ያልተሳካን ዋንጫ በአንቶኒዮ ኮንቴ ተሞክሮ ያልተሳካን ዋንጫ ወደ ቶትናም ሆትስፐርስ ከ17 ዓመት በኋላ እንዲሁ ያመጡም ታሪካዊ ሽሬ አሰልጣኝ ሆነዋል ክርስቲያን ሮሜሮ ደግሞ በዚህ ቡድን ውስጥ ለየት ያለ ታሪክ አለው በእርግጥ በብሔራዊ ቡድንም በክለብም ደረጃ እንደዚህ አይነት አስገራሚ ታሪክ አለው የዩሮፕ ሊግ ፍጻሜን ዩናይትድን 1-0 ባሸነፈው ቡድን ውስጥ ድል ካደረጉ ተጫዋቾች ውስጥ ተጠቃሽ ነው ክርስቲያን ሮሜሮ በፍጻሜ ጨዋታ ተሸንፎ ያቀም የዩሮፕ ሊጉን የፍጻሜ ጨዋታ አንድ ካለን የኮፓ አሜሪካን ከአርጀንቲና ጋር የዓለም ዋንጫን ከአርጀንቲና ጋር ፋይናል አዘሚያን ጣሊያንን አሸንፎ ከአርጀንቲና ጋር ኮፓ አሜሪካን ከአርጀንቲና ጋር እንደዚሁ ድል ያደረገ ነውና ከአርጀንቲና ጋር 4 ፍጻሜዎችን ከቶትናም ሆትስፐርስ ጋር 1 ፍጻሜን ተጫውቶ ሁሉንም ፍጻሜዎች ያሸነፈ ተጫዋች ያደርገዋል ቼልሲዎች አጥቂ ለማምጣት ፍላጎት እንዳላቸው ይታወቃል ቪክተር ኦስሜን እውነት ለመናገር ከፍላጎት በዘለለ እስካሁን ምንም አይነት እንቅስቃሴ እያደረጉ አይደለም
ከአምና ጀምሮ የሰማነው ስም ነው ቪክተር ኦስሜን ከቼልሲ ጋር በተያዘ አሁን ላይ ጠንከር ያለ ስራን ቼልሲዎች እየሰሩ የሚገኙት የአይንትራክ ፍራንክፈርቱን የፊት መስመር አጥቂ ሁጎ ኤኪቲኬን ለማስፈረም ነው 100 ሚሊዮን ዩሮ እንደተመደበ ይታወቃል። ለዚህ ተጫዋች ላይ ገና 22 ዓመቱ ነው። የስታንፎርድ ብሪጁ ክለብ ቼልሲ በቀጣዩ ውድድር ዓመት አጥቂ እንደሚያመጣ ራሱ አሰልጣኝ ኤንዞ ማሬስካ እንዳረጋገጠ ይታወቃል። የ2 ዓመቱ አጥቂ ቼልሲ ራዳር ውስጥ ሳይገባ በፊት እንደ ሊያም ዴላፕ፣ ቤንጃሚን ሼሽኮ፣ ቪክተር ጊዮኬሬስ እና እንደዚሁም ደግሞ ቪክተር ኦስሜን የመሳሰሉ ስሞች በስፋት ሲነሱ እንደነበረ ያስነበበው የፈረንሳዩ ተነባቢ ጋዜጣ አርኤምሲ ስፖርት ቼልሲ በዋነኝነት አሁን እንቅስቃሴ እያደረገ የሚገኘው ሁጎ ኤኪቲኬን ከአይንትራክ ፍራንክፈርት ላይ ማስፈረም ነው ተብሏል። ወጣት መሆኑና በጀርመን ቡንደስሊጋ ዘንድሮ ባሳየው እንቅስቃሴ የቼልሲ ምልመላ ቡድን አባልና አሰልጣኙም እንደተደሰቱ ተገልጿል። በቀጣይ ክረምት ላይ 100 ሚሊዮን ፓውንድ ቼልሲ ለዚህ ተጫዋች ያወጣሉ የሚለው ደግሞ በጉጉት የሚጠበቅ ይሆናል። ከሊቨርፑል በውሰት ለቫሌንሻ በመጫወት ላይ የሚገኘው ግብ ጠባቂ ማማርዳሽቪሊ በቀጣይ ሊቨርፑልን መቀላቀል እንደሚፈልግ ተናግሯል። በድጋሜ በውሰት የመሄድ ፍላጎት የለኝም ያለው ግብ ጠባቂው ቀጣይ ውድድር ዓመት በሊቨርፑል አሳልፋለሁ ብሏል። ወደ ሊቨርፑል ሄጄ ቫሌንሺያ ውስጥ እንዳደረኩት ምርጥ አቋሜን ያሳያለሁ፣ በየቀኑ ጠንክሬ እሰራለሁ፣ ከአሊሰን ጋርም መስራት ያግዘኛል ብሏል ማማርዳሽቪሊ። ጆርጂያ የግብ ጠባቂ ማማርዳሽቪሊ ባለፈው ዓመት ሊቨርፑልን ተቀላቅሎ በዛው በእናት ክለቡ ቫሌንሺያ ይህን የውድድር ዓመት በውሰት እንዲቆይ እንደተደረገ ይታወቃል። ሊቨርፑል የአጥቂ ስፍራ ተጫዋችን እንዲሁም የተከላካይ ስፍራ ተጫዋችን በማምጣት ይጠመዳል። ቀጣይ ክረምት ላይ ፋብሪዞ ሮማኖ ሊቨርፑል አንድ ተጨማሪ የማጥቃት ባህሪ ያለው ተጫዋች ያስፈርማል ብለዋል። ሊቨርፑል በወርዝ ዝውውር ላይ ፍላጎት እንዳለው ይታወቃል። በጣም ተጨባጭ ፍላጎት ያለው ብለዋል። በፍሎሪያን ዌርዝ ላይ ይህን ተጫዋች ለማምጣት ከባየር ሙኒክ ጋር ያለው ፉክክር እንደቀጠለ ሲሆን እሱን ለማስፈረም የሚደረገው ጥረትም እንደቀጠለ ነው ብሏል። ሊቨርፑል ፕሮጀክቱን አቀርበዋል። ፍሎሪያን ዌርዝ አሁን ከቤተሰቡ ጋርና እንደዚሁም ከወኪሉ ጋር ውይይቶችንም ግምገማዎችንም እያደረገ ነው ተብሏል። ሊቨርፑልንም እንግሊዝ ድረስ መጥቶ እንዳነጋገር ይታወቃል። ሲቲንም አነጋግሯል፣ ግን ማንቸስተር ሲቲ ከዚህ ዝውውር አስቀድሞ እንደወጣ ይታወቃልና ፍሎሪያን ዌርዝ ከወኪሉ ጋር ከቤተሰቡ ጋር ከተነጋገረ በኋላ ምርጫውን ይወስናል ብለዋል ፋብሪዞ ሮማኖ። ግን ሊቨርፑል እስከዚህ ሰዓት ድረስ ዝውውር ውስጥ እንዳላረጋግጧል። ዴቪድ ኦርኔስቴ በሜሎስ ኬርኪዝ ዝውውርም ላይ ሐሳቡን አጋርቷል። እስካሁን ስምምነት አልተደረገም። የሱ ቀዳሚ ምርጫ ሊቨርፑል ነው እና ሊቨርፑል እሱ ዋነኛ ኢላማቸው አድርገውታል። ነገር ግን ሌሎች አማራጮችም ይኖራሉ። እንደ ሪያል ማድሪድ እና ማንቸስተር ሲቲ ያሉ ክለቦችም የዚህ ተጫዋች ዋነኛ ፈላጊ እንደሆኑ ይታወቃል። ከዚህ ጋር በተያያዘ እንግዲህ ሌሎች ክለቦች እንቅስቃሴ ካደረጉ በኋላ የትኛው ተጫዋች በሜዳ ክፍሉ ላይ ያስፈልገናል፣ የትኛው ተጫዋች ይጠቅመናል በሚለው ላይ ይሄ ተጫዋች በተለይ ሜሎስ ኬርኪዝ ካለ ለሊቨርፑል ፈተና ይሆናል። ሊቨርፑል ይሄን ተጫዋች ለማምጣት እስከ 45 ሚሊዮን ነው በክለቡ ይፈልጋሉ። ወደ ቤተሰቦቻችን በበርንማውዝ በራሱና ትልቅ ፈተና ይጠብቀዋል። ሊቨርፑል ግን ዴቪድ ኦርኔስቴ ዚዙርም ላይ ሊቨርፑል እንዳላረጋግጧል። አሰልጣኝ አርኔ ስሎት እጅግ በጣም የተጣሉት በዚህ ውድድር ዓመት ከአሰልጣኝ ጋር ከማይክል ኦሊቨር ጋር ነው። በተለይም በኤቨርተን ጨዋታ ቀይ ካርድ እስከ መመዘዝ የደረሰበትና በርካታ ሊቨርፑልያንም እኛ አልቢተር ከዚህ በኋላ ጨዋታችንን እንዳይመሩ በፍጹም አንፈልግም እስኪሉ ድረስ ብስጭት ውስጥ እንደገቡ ይታወቃል። አሁን ግን አመስጋኝ ነኝ ለዚህ አልቢተር ብለዋል አሰልጣኝ አርኔ ስሎት። ምክንያቱም ያንን ጨዋታ አሸንፈን ቢሆን ኖሮ ዋንጫ መብላታችንን የምናረጋግጠው ከሜዳችን ከአንፊልድ ውጪ ነበረ። ነገር ግን ቶትናም ሆትስፐርስን አንፊልድ ላይ አሸንፈን የተለየ ድባብ ያለው የዋንጫ ማግኘት ስነ ስርዓት ወይም ድል አድርጎ ዋንጫን የማግኘት ሂደት ያጣጣም ነው ከኚህ አልቢተር አስከፊ ውሳኔ በኋላ ነው። አሁን ወደ ኋላ መለስ ብለን ስናይ ማይክል ኦሊቨርን ማመስገን አለብን ብለዋል። ዘግይቶ የተቆጠረብን ግብ በአንፊልድ ዋንጫ አንስተን ከደጋፊዎች ጋር ደስታ እንድናከብር ስላደረገ ብለዋል። ሊቨርፑልያን ከማይክል ኦሊቨር ጋር ታረቃቸው የአርኔ ስሎት በዚህ መንገድ ታርቀዋል። ከሃቨርዝ ሀገሩ ጀርመን ከምታደርገው የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ውጪ ነው። ምክንያቱም ተጫዋቹ ከረጅም ጊዜ ጉዳት በኋላ ስለተመለሰ በቂ የማገገሚያ ጊዜ ስለሚያስፈልገው ነው ተብሏል። ይሄ ለአርሰናል ጥሩ የሚባል ዜና ነው። አንዳንድ ክለቦች ተጫዋቾች ገና ከጉዳት እንደመጡ ጥሪ እንደሚያደርጉላቸውና በጨዋታ ላይ እንዲሳተፉ እንደሚያደርጓቸው ከዛም ጉዳት እንደሚባባስባቸው ይታወቃል። እንደዚህ አይነት ነገሮች ሲፈጠሩ ክለቦችም ከሀገራት ጋር ሰጣ ገባ ውስጥ እንደሚገቡ ይታወቃል።
ይሄ ለአርሰናል ጥሩ የሚባል ዜና ነው። ቢያንስ ከሃቨርዝ በቅርቡ ነው ከጉዳት የመጣውና ጉዳቱ ሳያገረሽበት ለቀጣዩ ውድድር ዓመት በደንብ እንዲዘጋጅ ይረዳቸዋልና ከጀርመን ብሔራዊ ቡድን ቀጣይ ጨዋታዎች ውጪ መሆኑ እንደዚሁ ተረጋግጧል። ዴቪድ ኦርኔስቴም በአርሰናል ቤት ከሚደረጉ ዝውውሮች ጋር በተያዘ የአርሰናል 9 ቁጥር ሴስኮ አሊያም ዮጌሬስክ ብሏል። እንደ ዴቪድ ኦርኔስቴ መረጃ ከሆነም የአርሰናል ብዙ ሁኔታዎችን ከተመለከቱ በኋላ ከሴስኮና ከዮጌሬስክ አንዱን መርጠው ለማስፈረም ከውሳኔ ደርሷል ይላል ዴቪድ ኦርኔስቴ። በእርግጥ ሲጠበቅም የነበረው ከሁለት አንዱ ነው። የኒውካስል አጥቂው አሌክሳንደር ኢሳክ ከብቃት ጋር የተያዘ ጥያቄ አልተነሳበትም። እንደውም የፕሪሚየር ሊግ ልምድ ያለው እሱ ነው። ነገር ግን ከክፍያ ስርዓት ጋር በተያዘ አርሰናሎች ነገሩ ለድርድር ከባድ እንደሆነ ካወቁ በኋላ ፊታቸውን ወደ ሴስኮና ጊዮኬሬስክ አዙሯል። የአንድሪያ ቤርታ የመጀመሪያ ምርጫ ጊዮኬሬስክ ነው። የአርቴታ የመጀመሪያ ምርጫ ሴስኮ አሊያም ኢሳክ ነበረ። እንግዲህ የማይክል አርቴታ ምርጫ ወይንስ የአንድሪያ ቤርታ ምርጫ ወደ አርሰናል ይመጣል የሚለውን በቀጣይ እንመለከታለን። ምናልባት ከዘንድሮ የውድድር ዓመት ንጻሬ ካየን ጊዮኬሬስክ በአውሮፓ ደረጃ ካሉ 9 ቁጥር አጥቂዎች ቀዳሚ ነው። ከቤንጃሚን ሼሽኮ እንኳን ካየን ከእጥፍ የላቀ ግብን አስቆጥሯል ዘንድሮና በዚህ አንጻር ካየነው በጣም ልዩነት አለ። ግን የፖርቹጋል ፕሪሚየር ሊጋን ከጀርመን ቡንደስሊጋ ማነጻጸሩን በዛው ልክ ተገቢ ይመስላል። ግን የአርሰናል ደጋፊዎች ማን ይምጣ ቀጣይ የአርሰናል የክረምት ሁለቱ አንዱ ፈራሚ ይሆናሉ። ከቶማስ ፓርቴ ጋር በተያያዘ አሁንም ድርድሮች እየቀጠሉ እንደሆነ ሲታወቅ የአሰልጣኝ ማይክል አርቴታ ቁጥር 1 ተፈላጊ ተጫዋች ነው መቆየቱ። ጋናዊ ኢንተርናሽናል ቶማስ ፓርቴ ከአርሰናል ጋር እንዲቆይ የማይክል አርቴታን ይሁንታ ሲያገኝ በክለቡ እንዲቆይ ለማድረግ ታዲያ የሚደረገው ድርድር ከአንድሪያ ቤርታ ጋር ቀጥሏል። አንድሪያ ቤርታስ ከአርሰናል ጥቅም አንጻር ተጫዋቹን ማቆየት ሂደት ላይ ምን አይነት ውሳኔ ወሰናሉ የሚለው የሚጠበቅ ነው የሚሆነው። እሳቸው ለማይክል አርቴታ የጨዋታ ፍልስፍና ይበጃል ያሉትን አዲስ ተጫዋችም ሊያመጡ ይችላሉ ፓርቴን ሸጠውና ፓርቴ እንዲቆይ ግን ማይክል አርቴታ ፍላጎት አላቸው። በርካታ አርሰናል በዚህ የሚስማሙ ይመስላል። የእናንተን የግል መልከታ አጋሩን። አርሰናል በሚቀጥለውም ሲዝን ሊጉን ማሸነፍ በመቻል ጉዳይ ላይ ጥያቄ ቀረበለት ዴክላን ራይስ 1000% ዋንጫ እናነሳለን በዚህ እርግጠኛ ነኝ ብሏል። አርሰናል ለዋንጫ የቀረበበት ሌላ 3ኛ ዓመት ዘንድሮ በ38ኛ ሳምንት ቀጣይ ሳምንት ይጠናቀቃል። አርሰናል ለሶስተኛ ተከታታይ ዓመት በፕሪሚየር ሊግ ታሪክ ለሁለተኛ ጊዜ ሁለተኛ ሆኖ ይጨርሳል። አርቴታ ስለ ሮድሪጎም ተጠይቆ ነበረ። የትኛውም ተጫዋች አልጠቅስም፣ ነገር ግን ክለቡ በሚቀጥለው የውድድር ዓመት ትልቅ ዋንጫ ማንሳት አለበት የሚል አቋም ይዘናል። እኛ እዚህ ሀገርና አውሮፓ ውስጥ የተዋጣ ቡድን ነን። ሁሉም ያምናል። ግቦችን ማስቆጠር፣ ጨዋታ ላይ የፈጠራ ክህሎቶችን ማዳበርና ቁጥሮችን መጨመር አለብን። ያንን ለማድረግ ዝውውር ያስፈልገናል። እኛ ክለቡ ስለሌለ ተጫዋች ስለ ሮድሪጎ ግን ምንም አስተያየት አልሰጥም አትልፉ ብለዋል አሰልጣኙ። የመድፈኞቹ ዋና አሰልጣኝ ማይክል አርቴታም ያሳለፍነው ዓመት ከቶትናም አንጻር ማወዳደር ተገቢ አይደለም ብለዋል። እሳቸውም አላወዳደርም ብለዋል። ቶትናም ከአርሰናል የተሻለ ዓመት አሳልፏል ወይ ተብለው የተጠየቁት ማይክል አርቴታ ከሌላ ክለብ ጋር አላወዳድርም ብለዋል ክለቤን። እነሱን ግን እንኳን ደስ ያላችሁ ማለት ፈልጋለሁ። ሻምፒዮን ናቸው። ያለንን ለማድረግ ብዙ ማድረግ ይጠይቃል። አስቸጋሪ ዓመት አሳልፈዋል። በመጨረሻ ዋንጫ ማሸነፋቸው ረድቷቸዋል ብለዋል አሰልጣኝ ማይክል አርቴታ። ይዘውም ዊሊያም ሳሊባ በጉዳት ምክንያት የተወሰኑ ጨዋታዎች እንደሚያመልጡ ሲናገሩ እኛም በማለዳው መረጃችን በሰበር ለአርሰናል ደጋፊዎች ጉዳዩን አስረድተን ነበረ። ማይክል አርቴታ ሌላ ያነሷቸው ነጥቦች ነበሩ። የውድድር ዓመት እቅድን በተመለከተ በጣም አስፈላጊ ነገር ነው። ክለቡን በሚቀጥለው የውድድር ዓመት ትልቅ ዋንጫ እንዲያነሳ ማመቻቸት አለብን እና ለዛ መዘጋጀት አለብን። እኛ በሊጉም ሆነ በአውሮፓ መርጠንን ይህንን በዋንጫ ማረጋገጥ ይኖርብናል ብለዋል ማይክል አርቴታ። በቀጣይ ክረምት ላይ ተጫዋች እንደሚያስፈርሙ ሲጠየቁ አሁን እናስፈርማለን ብለዋል። ምን ያህል ተጫዋቾችን ቡድኑ ሊያስፈርም እንደሚችል ሲጠየቁም አይ በፍጹም ለዚህ ምላሽ አልሰጥም ብለዋል። ሌላ የቀረበላቸው ጥያቄ ከአንድሪያ ቤርታ ጋር ስላላቸው ጉዳይ ነው። አንድሪያ ቤርታ ለቡድናችን ትልቅ አስተዋጽኦ ያበረክታል ባለው ከፍተኛ ልምድ ምክንያት ትልቅ አስተዋጽኦ ያበረክታል። ቡድኑ ለመገንባት ያለው አካሄድ ለየት ያለ ነው ብዬ አስባለሁ። ወደፊት እንገፋበታለን፣ ቁልፍ ስራዎችን እንሰራለን። በእርግጠኝነት አንድሪያ ቤርታ ይህንን ቡድን በብዙ መንገድ ያሻሽለዋል ብለዋል። ከዴቪድ ራያ ጋርም በተያዘ ጥያቄ ቀርቦላቸው ነበረ። ራያን ለማስፈረም የወሰንነው ግልጽ ዓላማ ይዘን ነው። ቡድኑን ወደ ላቀ ደረጃ ለማድረስ እንዲህ አይነት ዝውውር ለመፈጸም ደፋርና ተጋፋጭ መሆን ነበረብን።
ሁሌም በክለቡ ዙሪያ ያሉ የኛ ደጋፊዎች የራያን ብቃት ያደንቃሉ ብለዋል አሰልጣኝ ማይክል አርቴታም በርካታ ነጥቦችን አንስተዋል። ከቶማስ ፓርቴ ኮንትራት ይራዘምልኝ፣ ከካይ ሃቨርዝ ከጉዳት ተመልሶ ወደ ብሔራዊ ቡድን አለመሄድ መልካም ነው ከሚለው ጀምሮ በቀጣይ ውድድር ዓመት ቡድኑ ለዋንጫ እንዲፎካከር በዝውውሩ ላይ በንቃት እንሳተፋለን፣ የኛ ስላልሆኑ ተጫዋቾች አንናገርም ያሉት ደግሞ ዋና የሚባሉት ናቸው። የማንቸስተር ዩናይትድ ሰዎች ከሽንፈቱ በኋላ ፓርቲ ለመደገስ ታቅዶ የነበረውን ድግስ አለመሰረዛቸው ታውቋል። ነገር ግን ድግሱ ቀለል ብሏል። አሁን እየወጡ ባሉ መረጃዎች ከሆነ የማንቸስተር ዩናይትድ ኃላፊዎች እቅዱን ሳይቀይሩም ድግሱን ለማድረግ ወስነዋል። የቤት ውስጥ ድግስ የሚዘጋጅ ሲሆን ክለቡም ለድግሱ እስከ 20,000 ፓውንድ ወጪ ያደርጋል። የወጪ ቅነሳ ላይ ያለው ዩናይትድ ለዚህ ድግስ ግን ወጪ ያወጣል። የድግሱም ዓላማ ተጫዋቾችን ብቻ መጋበዝ ሲሆን አንዳንድ ውይይቶችም ይደረጋሉ ተብሎ ይጠበቃል። ምናልባት እዚህ ድግስ ላይ የሚሳተፉት ተጫዋቾች ብቻ መሆናቸውና አሰልጣኙ ብቻ መሆናቸው ከምን ጋር የተገናኘ በሚለው ጉዳይ ላይ ግን ተጨማሪ ማብራሪያዎች አልተሰጡም። የድግሱ ሁኔታ ግን ቀድሞ ተይዞ የነበረው ደስታን ከማክበር ድልን ከማክበር ጋር የነበረ ቢሆንም የዩሮፓ ሊጉን መሸነፋቸውን ተከትሎ ተጫዋቾቹና አሰልጣኙ ብቻ የሚያስተናግደው ድግስ በቤት ውስጥ እንደሚደረግ ተዘጋጅቷል። ፓርቲው ግን ተሰርዟል። ማንቸስተር ዩናይትድ የዩሮፓ ሊግ ሽንፈት ካጋጠመው በኋላ ይህም ቡድን ለማስተካከል ቡድኑ መፍረስ አለበት ወደሚል ሐሳብ መጥቷል። መፍረስ አለበት ሲባል ግን ውድ ቤተሰቦቻችን ሙሉ ለሙሉ አይደለም። ስለዚህ ይህን ቡድን ተጫዋቾች መቀየር አለብን። የምንቀይረው ተጫዋች ገዝተን ነው። ይህን ቡድን ለመቀየር ሲባል ደግሞ በቡድን ውስጥ ማገልገል የማይችሉ ቡድኑን በብዙ መንገድ ለረጅም ጊዜ ማገልገል የማይችሉ ተጫዋቾች ቡድኑን እንዲለቁ ነው። እናም በማንቸስተር ዩናይትድ ቤት አብዛኛው ጥያቄ የሚቀርብ ተጫዋች ካለ ይደመጣል ተብሏል። በቡድን ውስጥ ግን አሁንም አይነኬና አይተኬ የተባሉ በጣም የሚቆጠሩ ጥቂት ተጫዋቾች አሉ። ከዛ ውጭ ግን አብዛኞቹ ለገበያ እንደሚቀርቡ ተረጋግጧል። አንዳንድ የጣሊያን ክለቦች ራስመስ ሆይሉንድን ከዚህ ውስጥ ስሙን አካተዋል። ኢንተር ሚላን ከዚህ ክለቦች ውስጥ ተጠቃሽ ሲሆን በክረምት የዝውውር መስኮት ተጫዋቹን ለማዘወር አሁንም ለማንቸስተር ዩናይትድ ጥያቄ ያቀርባል ተብሎ ከሚጠበቁ ክለቦች አንዱ ሲሆን ዩቬንቱስና ናፖሊም የራስመስ ሆይሉንድን ሁኔታ እየተከታተሉ ነው። ሆይሉንድ ለጣሊያን ሴሪኤ አዲስ እንዳልሆነ ይታወቃል። ለኮቢ ማይኖ ቅርብ የሆኑ ምንጮችም እንዳረጋገጡት ከሆነ በሩበን አሞሪም የጨዋታ ፍልስፍና ውስጥ ቋሚ ስለመሆኑ ወይም የሳቸው እቅድ አካል ስለመሆኑ እርግጠኛ ባይሆንም ተጫዋቹ ግን በችኮላ ውሳኔ ወስኖ ዩናይትድን ስለመልቀቅ እያሰበ አይደለም ተብሏል። ቀጣይ ከሩበን አሞሪም እቅድ አካል ከመሆን በላይ የሚያሳስበው ከጥቅማ ጥቅም ጋር በተያዙ ፊርማውን ለማስፈረም በሚደረገው ድርድር ላይ ነው ችግር ሊፈጠር ይችላል ተብሎ የሚታሰበው። ተጫዋቹ የጠየቀው ሳምንታዊ ደሞዝ አለ። ዩናይትድ በጣም ያነሰን ያቀረበለት አሁን ካለው በእርግጥ በ3 እጥፍ ለመጨመር ቢያቀድም እሱ እስከ 180,000 ዩሮ ሳምንታዊ ደሞዝ ይፈልጋል። ድርድር ይካሄዳል በቀጣይም ተብሎ ይጠበቃል። ተጫዋቹ ግን በሩበን አሞሪም ስለ ሚናው አስፈላጊነት ጥርጣሬ ቢኖረውም በዩናይትድ ቤት መቆየትን ግን ያስቀድማል ተብሏል። በማንቸስተር ዩናይትድ ቤት ሁሌም ቢሆን ምርጥ ነው። ምናልባት የፍጻሜ ጨዋታ ላይ ብቻ ጥያቄ ይነሳል። ብሩኖ ፈርናንዴዝ እዚህ ያለውት በክለቡ ደስተኛ ስለሆንኩኝ ነው። እናም በዚህ ክለብ ረጅም ጊዜ መቆየት እቅዳለኝ። ነገር ግን ክለቡ ከዚህ በላይ አታስፈልገንም፣ አንተ አትጠቅመንም፣ መሄድ አለብህ እስኪለኝ ድረስ እኔ በዚህ ክለብ ውስጥ ቆያለሁ። ስለዚህ ዩናይትድ እስኪያባረኝ ለዩናይትድ እጫወታለሁ ብሏል። ማሸነፍ በእግር ኳስ ያለ ነው። አሁን ዋናውም ነገር የተሸነፍንባቸው ነገሮች ማስተካከል ብቻ ነው። ስለዚህ ይህንን ክለብ ስለመልቀቅ አላስብም። ነገር ግን ክለቡ ከዚህ በኋላ አታስፈልገንም ካለ ብቻ ዩናይትድን እለቃለሁ ብሏል። ዩናይትዶች ግን ይህንን ተጫዋች ደፍሮ አይደለም አታስፈልግም ተጠባባቂ ወንበር ላይም ለማስቀመጥ በዩናይትድ ቤት ከሱ የተሻለ ተጫዋች ማግኘት እጅግ በጣም ከባድ ነው። ማንቸስተር ዩናይትድ የዩሮፓ ሊግ ፍጻሜ በመጫወቱ ብቻ 5.5 ሚሊዮን ፓውንድ ተከፍሎታል። ውድ ቤተሰቦቻችን በጣም አስገራሚ ነገር ግን ዩናይትድ 2 ሚሊዮን ፓውንድ ብቻ ነው ወደ ካዝና ያስገባው። ቀሪ 3.5 ሚሊዮን ፓውንዱን ለቼልሲ ከፍሏል። ምክንያቱ ሜሰን ማውንት ነው። ውድ ቤተሰቦቻችን ዩናይትድ በዩሮፓ ሊግ ፍጻሜ ከደረሰ በሜሰን ማውንት በኩል ቼልሲ በአንቀጹ ላይ ባስቀመጠው መሰረት 3.5 ሚሊዮን ፓውንድ አገኛለሁ ብሎ ነበር፣ አግኝቶታል ማለት ነው። አሌሃንድሮ ጋርናቾ ቆይታ በዩናይትድ አሁን አጠራጣሪ ሆኗል። ውድ ቤተሰቦቻችን በተለይ በፍጻሜው ጨዋታ ላይ ቡድኑን
ያገለግላል ተብሎ ሲጠበቅ በግማሽ ፍጻሜ ጨዋታ ከረፍት በፊት ብዙ ኳሳም ኮኗል በሚል ከጉዳት በተመለሰ በአንድ ጨዋታ ብቻ 2 ግብ ስላስቆጠረ ሜሰን ማውንትን ነበር ቀድሜ የሰጡት። በኋላም ላይ ታክቲኩ አልሰራም። የአሌሃንድሮ ጋርናቾ አስፈላጊነት በበርካታ ሌጀንዶች ከጨዋታው በኋላ ሲነገር ነበር። ተጫዋቹ በክለቡ ውሳኔ ደስተኛ እንዳልሆነ ቢነገርም በቀጣይ ዓመት ግን ከማንቸስተር ዩናይትድ የገንዘብ ፍላጎት ተጫዋቹ ከሩበን አሞሪም ጋር በጥቂቱም ቢሆን በገባው ሰጣ ገባ ምክንያት ቆይታው እርግጥ መሆን ያለመቻሉን ተከትሎ ክለቡን ሊለቅ የሚችልበት ሰፊ ዕድል እንዳለ እየተነገረ ይገኛል። ካሜሮናዊ የግብ ጠባቂ አንድሬ ኦናና በማንቸስተር ዩናይትድ እና በቶትናም የፍጻሜ ጨዋታ 5.8 ሬቲንግ ብቻ ነው የተሰጠው። ዩናይትድ ኦናናን ይዞ የት ሊሄድ ይችላል? ወደ ቤተሰቦቻችን ቀጣይ ዓመት የሚሳተፍበትን 4 የሀገር ውስጥ ውድድር ፕሪሚየር ሊግንስ ጨምሮ በኦናና ይደፈራሉ። የእናንተን የግል መልከታ አጋሩ። ግን በጣም ዝቅተኛ ሬቲንግ ከሚያገኝ የዩናይትድ ተጫዋች ኦናና ይጠቀሳል። ማንቸስተር ዩናይትድ በአጠቃላይ በፕሪሚየር ሊጉም ካሸነፈ እንግዲህ ማርች አጋማሽ ላይ ነበር ወደ ቤተሰቦቻችን። ከዛ በኋላ ድል የሚባል ነገር በፕሪሚየር ሊጉ አልተመለከተም። ታዲያ ማርች ወር ላይ ያሸነፈ ማንቸስተር ዩናይትድ አሁን ሜሌይ ነው የምንገኘው። ያው ሜወር ሊጠናቀቅ በጣት የሚቆጠሩ ቀን የቀረው በፕሪሚየር ሊጉ ለአውሮፓ መድረክ የሚፋለመውን የኡናይ ኤምሬውን ቡድን አስቶን ቪላን በኦልድ ትራፎርድ ያስተናግዳል። ኦልድ ትራፎርድ ለዩናይትድ ተጫዋቾች የፊታችን እሁድ እንዴት ሆና ተጠብቃለች የሚለው እንዳለ ሆኖ ዩናይትድ በዚህ ሰዓት ማግኘት ለአስቶን ቪላ ጠቃሚ ነው እያሉ ነው በርካቶች። ዩናይትድ የመጨረሻውን ጨዋታ ማሸነፍ ምናልባት ቶትናም አሸንፎ ደረጃ እንዳይበለጥ ካደረገው እንጂ ሌላ የሚያመጣበት አንድም ለውጥ እንደሌለ ይታወቃል። ቃል ስፖርቶች ነበርና በቃን። ሰናይ ጊዜ